የታሪኩ ጅማሮ ከጣሊያኗ ሲጎናሊ የባህር ኃይል ጣቢያ ይነሳል። በዚያች ዕለት $618 ሚሊዮን የሚያወጣውና የአሜሪካ ኩራት የሆነው MQ-4C ትራይተን ድሮን መደበኛ በሚመስል ሁኔታ ወደ ሰማይ ይነሳል። በኋላም በሆርሙዝ ሰርጥ ላይ ለ3 ሰዓታት ያህል አንዳንድ የባህር ላይ እንቅስቃሴዎችንና የንግድ መርከቦችን ሲሰልል ከቆየ በኋላ ይህ ግዙፍ ወፍ በድንገት አቅጣጫውን ወደ ኢራን ግዛት በመቀየር የአየር ክልል ጥሰት ይፈጽማል። ይህ የአቅጣጫ ለውጥ በአጋጣሚ የተከሰተ ብቻ ሳይሆን የኢራንን የመከላከያ ምላሽ ለመፈተሽ የተደረገ የታቀደበት ተግባር ነበር። ይሁን እንጂ ይህን ጥሰት የፈጸመውን ድሮን የኢራን ራዳሮች ወዲያውኑ ለይተውት በመመስገብ ማስጠንቀቂያ መስጠት ጀመሩ። ድሮኑ ግን ቴክኖሎጂውን በመተማመን ማስጠንቀቂያውን ችላ በማለት ጉዞውን ቀጠለ። ነገር ግን በ15800 ሜትር ከፍታ ላይ እያለ በድንገት ያልተጠበቀ ነገር ተከሰተና ድሮኑ የአደጋ ጊዜ ኮድ 7700 በማስተላለፍ በፍጥነት ወደ ታች መምዘግዘግ ጀመረ። በመጨረሻም ያ የግማሽ ቢሊዮን ዶላር ንብረት ከራዳር እይታ ውጭ ሆኖ በፋርስ ባህረ ሰላጤ ባህር ውስጥ ተከሰከሰ። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ዛሬ የምናቀርብላችሁ ታሪክ የሆሊውድ ፊልም አይደለም። በእርግጥ ፊልምም ቢሆን አሜሪካ በሆሊውድ ስክሪኖቿ ላይ የራሷን የላቀ ቴክኖሎጂ ተጠቅማ የሌላውን ሀገር መሳሪያ ስታፈራርስ እንጂ መተማመኛ የሆነው ንብረቶቿ እንዲህ ሲዋረዱ አሳይታን ስለማታውቅ ፊልም ቢሆን እንኳ ግርምት መፍጠሩ አይቀርም። ግን ፊልም አይደለም። ይህ ከሳምንታት በፊት በፋርስ ባህረ ሰላጤ ላይ የተሰማ የኢራን እውነተኛና ታሪካዊ ገድል ነው። በግምት $618 ሚሊዮን የሚያወጣው በአንድ ጊዜ 4 ዘመናዊ F-35 ተዋጊ ጀቶችን ለመስራት የሚያስችል በጀት የፈሰሰበትና የፔንታገን የአይን ብሌን የሆነው ድሮን ቆራሊዮ እንደሚሰበስበው የዲዛ ብረት በመሬት ተከስክሶ የታየበት ግን ብዙ ትኩረት ያልተሰጠው አሜሪካ ሸፋፍና ያለፈችው እውነታ ነው። በመሆኑም በዛሬው ዝግጅታችን እንደ አፋኝ ምግብ ተሸፋፍኖና ተርበስብሶ ያለፈውን ይህን የኢራን አስገራሚ ወታደራዊ ገድል እያንዳንዱ ሚስጥር አንድ ባንድ እየገለጥን እናጎርሳቸዋለን። ኢራን ይቀርና ራሷ አሜሪካም ይህን ድሮን መታ የምትጥልበት ቴክኖሎጂ የላትም ተብሎ የሚጋነንለት ተንቀሳቃሹ ሳተላይት የኢራን የጦር መሐንዲሶች እንዴት እንደመቱት የምናይበት ልዩ ዝግጅታችን ነውና እስከ ፍጻሜው አብራችሁ እንድትቆዩ እንጋብዛለን። ታዲያ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። ካፍታ ቆይታ በኋላ ተመልሰን እንገናኝ። ኢራን ይህን ዘመናዊ ድሮን ያፈራረሰችበት ጥበብ የረጅም ዘመናት የፈጠራ ውጤትና የራስን አቅም የማለምለም ፍሬ መሆኑን በኩራት ትገልጻለች። ወታደራዊ ምንጮች እንደሚጠቁሙት ለዚህ አይረሴ ድል የሀገር ውስጥ ውጤት የሆነው ሆርዳድ ወይም ባቫር 373 የተሰኘው ዘመናዊ የአየር መከላከያ ስርዓት ግዳጅ ላይ ውሏል። እነዚህ የቴክኖሎጂ አውታሮች በተለይ በከፍታ ላይ እየበረሩ የራዳር እይታን ለማምለጥ የሚጥሩ ግዙፍ ድሮኖችን ለይቶ ለማጥፋት ታስበው የተሰሩ ናቸው። ኢራን ቀደም ሲል በ2019 በተመሳሳይ ሁኔታ የአሜሪካን ግሎባል ሃውክ ድሮን በመጣል የቴክኖሎጂ ብቃቷን ለዓለም ማስመስከሩ አይዘነጋም። አሁንም ያንን የድል አሻራ በመድገም በማዕቀብ ቀንበር ውስጥ ሆናም የዓለማችንን ዘመናዊ የጦር መሳሪያዎች መመከት የሚችል ብርቱ አቅም መገንባቷን በተግባር አሳይታለች። ታዲያ ኢራን ድሮኑን ለመጥለፍ ከተጠቀመችባቸው ስልቶች መካከል አንዱና ዋነኛው የድሮኑን አውቶማቲክ የበረራ ስርዓት በሳይበር ጥቃት የመጥለፍ ጥበብ ነው። ድሮኑ በድንገት አቅጣጫውን ስቶ ወደ ኢራን ግዛት እንዲገባ የተደረገው የውስጥ የጂፒኤስ መረጃው እንዲዛባ ወይም እንዲቃወስ በማድረግ ሊሆን እንደሚችል ወታደራዊ ተንታኞች ይገምታሉ። ይህም ስፑፊንግ ተብሎ የሚጠራ ሲሆን ድሮኑ የት እንዳለ እንዳያውቅ በማድረግ ወደ ፈለጉት አቅጣጫ የመምራት ስውር የቴክኖሎጂ ጥበብ ነው። በመሆኑም የኢራን የአየር መከላከያ ክፍሎች ተገቢውን ማስጠንቀቂያ ሰጠው ምላሽ ሲያጡ ያንን ገዳይ ሚሳኤላቸውን ወደ ድሮኑ ለቀቁት። ሚሳኤሉ የድሮኑን ሞተርና የመረጃ መቀበያ ክንፎች ላይ በማነጣጠር ድሮኑ ዳግም ተነስቶ እንዳይበር አድርጎ በአየር ላይ አድቅቆታል። ይህ ማለት ኢራን ድሮኑን የጣለችው በጭፍን ሳይሆን በውስጡ ያሉትን እጅግ ውድ ቴክኖሎጂዎች ጭምር ሽባ በማድረግ ነው። ትራይተን የተሰኘው ድሮን የአደጋ ጊዜ ምልክት አብርቶ በፍጥነት ወደ ታች መውረድ የጀመረው በዙሪያው ያለው አየር በኢራን ኤሌክትሮኒክስ ጃመር በታወቀበት ቅጽበት ነው። ይህም የኢራንን የሳይበር የበላይነትና የኤሌክትሮኒክስ ጦርነት ብቃት ለዓለም በግልጽ ያሳየበት አስገራሚ ክስተት ሆኖ ተመስግቧል። ኢራን ይህን ዘመናዊ ድሮን ለመጣል የተጠቀመችበት የሚሳኤል ስርዓት
ስርዓት በሀገር ውስጥ የበለጸገውና ሴያድ-2 የተሰኘውን ሚሳኤል የሚተኩሰው ሆርዳድ ስርዓት ነው። ይህ ስርዓት በአንድ ጊዜ በርካታ ኢላማዎችን መከታተል የሚችልና የራዳር እይታን ሰብሮ መግባት የሚችል የተራቀቀ ቴክኖሎጂ የተገጠመለት ብርቱ ወታደራዊ መሳሪያ ነው። የሚሳኤሉ ፍጥነት ከድምፅ ፍጥነት በላይ በመሆኑ ድሮኑ አደጋው ሲደቀንበት እንኳ ለማምለጥ ወይም አቅጣጫ ለመቀየር የሚያስችል ቅጽበታዊ ጊዜ አልነበረውም። በሚሳኤል ውስጥ የተገጠመው ሴንሰር ድሮኑ የሚለቀውን የሙቀት መጠን በመለየት በቀጥታ ወደ ሞተሩ እንዲያርፍ ተደርጎ በከፍተኛ ጥራትና ጥንቃቄ የተቀረጸ ነው። ይህን የመሰለ ከፍተኛ ጥራት ያለው ወታደራዊ ስራ በኢራን መሐንዲሶች መከናወኑ አሜሪካንና እስራኤልን እጅግ ያስደነገጠ ድንገተኛ ክስተት ሆኖ አልፏል። ድሮኑ በከፍታ ላይ እያለ መመታቱ ኢራን እስከ 30 ኪሎ ሜትር ከፍታ ድረስ የማንኛውንም ጠላት አውሮፕላን መቆጣጠር እንደምትችል ያሳየችበት ተግባራዊ ማስረጃ ነው። ይህም ለወደፊቱ የአየር ላይ ጦርነት ኢራን ያላትን ዝግጁነትና ብቃት ለዓለም ያስመሰከረችበት ታላቅ ድል ሆኗል ሲሉ ብዙ ባለሙያዎች ይመሰክራሉ። ሌላው ኢራን ድሮኑን ለመጣል የተጠቀመችው ስልት ኢንተለጀንት ጃሚንግ የተሰኘውን የላቀ ዘዴም ያካተተ እንደነበር ተገልጿል። ይህ ዘዴ ድሮኑ ከሳተላይት ጋር የሚያደርገውን ግንኙነት በማዛባት ራሱን መቆጣጠር እንዳይችልና መመሪያዎችን እንዳይቀበል የሚያደርግ ጥበብ ነው። በዚህ ምክንያት የድሮኑ አውቶማቲክ መከላከያ ስርዓቶች ሳይሰሩ ቀርተው ለሚሳኤል ጥቃት ሙሉ በሙሉ ተጋላጭ እንዲሆኑ ተደርገዋል። ኢራን ይህንን ለማድረግ የራሷን የኤሌክትሮኒክስ ጦርነት ክፍሎች በከፍተኛ ደረጃ አሰልጥና በማሰማራት ድሮኑን አፍዝዛ አደንግዘዋለች። ይህ የቴክኖሎጂ ፍልሚያ ኢራን በሳይበርና በኤሌክትሮኒክስ መስክ ምን ያህል እንደገሰገሰችና ከአሜሪካ ጋር ለመፎካከር እንደደረሰች የሚያሳይ ነው። አሜሪካ ድሮኗ ሊመታ አይችልም ብላ ብታምንም የኢራን መሐንዲሶች ግን ደካማ ጎኑን ቀድመው አጥንተው ኖሮ ወጥመድ ዘርግተውለት ነበር። ይህም የጥቃቱን ትክክለኛነትና ፍጥነት እንዲጨምር በማድረግ የአሜሪካን ኩራት አኮስሷል። ትራይተን በአየር ላይ በነው ሲጠፋ አሜሪካ ለዓመታት የገነባቸው የቴክኖሎጂ ምስጢርም አብሮ በኗል። ይህ ስኬት ለኢራን የቴክኖሎጂ ባለሙያዎች ትልቅ ኩራት ሲሆን፣ ለጠላቶቿ ደግሞ ፈጽሞ ያልጠበቁት ድንገተኛ መርዶ ሆኖ አልፏል። የኢራን የኤሌክትሮኒክስ ጦርነት አቅም ዓለምን ያስገረመበት ይህ ትዕይንት የታሪክ አዲስ ምዕራፍ ከፋች ተደርጎም ተወስዷል። ድሮኑ የወደቀበት የጂኦግራፊያዊ ስፍራም የራሱ የሆነ ትልቅ ስትራቴጂካዊ ትርጉም እንዳለው ይነገራል። ቡሸህር ግዛት የኢራን የመጀመሪያው የኒውክሌር ኃይል ማመንጫ የሚገኝበት ስፍራ ነው። ይህ አካባቢ ለኢራን ብሔራዊ ደህንነት እጅግ ወሳኝ በመሆኑ ማንኛውም የአየር ላይ ትንኮሳ በቀጥታ እንደ ወረራና የሉዓላዊነት ጥሰት ነው የሚቆጠረው። አሜሪካ በዚህ ስፍራ ድሮኗን ማሰማራቷ የኢራንን የኃይል ማመንጫና የኤነርጂ ተቋማት በቅርበት ለመሰለል ያላትን ስር የሰደደ ፍላጎት የሚያሳይ ነው። ይሁን እንጂ ኢራን በዚህ ወሳኝ ቀጠና ላይ የወሰደችው እርምጃ ግልጽ መልእክት ያስተላለፈ ነበር። እሱም የኢራን ሰማይ በዚህ ክልል ውስጥ ለጠላቶች ዝግ ነው የሚል ነበር። ድሮኑ የወደቀበት ውሃማ ክልልም በኢራን ልዩ የኢኮኖሚ ቀጠና ውስጥ መሆኑ ኢራን በሕግም ሆነ በወታደራዊ ኃይል ግዛቷን የመጠበቅ ሙሉ መብት እንዳላት የሚያረጋግጥላት ነው። አሜሪካ ታጣለች ተብሎ የማይገመተውን ንብረቷን በዚህ ስፍራ ማጣቷ በዲፕሎማሲውም ሆነ በወታደራዊ መስክ ትልቅ ኪሳራን እንዳመጣባት ይታመናል። ከዚህ ሁሉ በላይ ደግሞ የፍርስራሹ ጉዳይ በዋሽንግተን ሌላ ራስ ምታት ሆኗል። ከዚህ ቀደም ኢራን የወደቁ የአሜሪካ ድሮኖችን በመሰብሰብና በግልባጭ ኢንጂነሪንግ ጥበቧ ወይም ሪቨርስ ኢንጂነሪንግ በማጥናት የራሷን ዘመናዊ ድሮኖች ለመስራት ስትጠቀምበት መቆየቷ ይታወሳል። አሁንም የትራይተን ፍርስራሽ በእጇ መግባቱ የአሜሪካን እጅግ ዘመናዊ የሴንሰርና የራዳር ሚስጥሮችን በቀላሉ እንድታጠናና የቴክኖሎጂውን ቁልፍ እንድትይዝ እድል ሊሰጣት ይችላል። ይህ ማለት አሜሪካ ለዓመታት ቢሊዮን ዶላሮችን አፍሳ ያበለጸገችው ሚስጥር በኢራን እጅ መውደቁ የአሜሪካን ብሔራዊ ደህንነት ከፍተኛ ስጋት ላይ የሚጥል ክስተት ነው። ይህ ስጋት በፔንታገን ውስጥ ትልቅ ጭንቀትን የፈጠረ ሲሆን ፍርስራሹን አስቀድሞ ለማውጣት ወይም ለማጥፋት የተደረገው ጥረትም እንዳልተሳካ መረጃዎች ያሳያሉ። የኢራን የባህር ኃይል አካባቢውን ሙሉ በሙሉ በመቆጣጠር ፍርስራሹን የማውጣት ስራውን ያከናወነ ሲሆን ይህም የሀገሪቱን የቴክኖሎጂ እድገት ወደ አዲስ ምዕራፍ ያሸጋግረዋል ተብሏል። ታዲያ አሜሪካ በመጀመሪያ ለክስተቱ የሰጠችው ምላሽ ዝምታ ሲሆን በኋላ ላይ ግን ክላስ ኤ ሚስሃፕ በሚል ወታደራዊ ቃል ጉዳዩን አሳንሳ ለማቅረብ ሞክራ ነበር። ይህ ክላስ ኤ ሚስሃፕ የሚለው መጠሪያ ከ2.5 ሚሊዮን ዶላር በላይ ዋጋ ያለው አውሮፕላን ሲወድም የሚያገለግል ቢሆንም የትራይተን ዋጋ ግን ከዚህ በ500 እጥፍ በላይ ነው። ይህም አሜሪካ የደረሰባትን ግዙፍ ኪሳራ ለመደበቅና በዓለም ፊት የቴክኖሎጂ የበላይነቷ ተገፎ እንዳይታይ ምን ያህል ስትጠር እንደነበረ የሚያሳይ እንደሆነ ተንታኞች ይገልጻሉ። ዋሽንግተን ድሮኑ በጠላት ጥቃት ስለመውደቁ ምንም አይነት ማብራሪያ ከመስጠት ተቆጥባ የነበረ ቢሆንም የኢራን መገናኛ ብዙሃን ግን የድሮኑን የበረራ መረጃዎችና ምስሎች በማጋራት እውነታውን ለዓለም ይፋ አድርገዋል። ይህ በአሜሪካ መከላከያ ሚኒስቴር ውስጥ ትልቅ መደናገጥን የፈጠረ ሲሆን ለቀናት የዘለቀው ዝምታቸውም በመጨረሻ በእውነታው ፊት ተሸፍኖ ድሮኑ መጥፋቱን ለማመን ተገደዋል።
ይህ ሁኔታ የአሜሪካን ወታደራዊ ግልጽነት ጥያቄ ውስጥ የከተተና የኢራንን መረጃ የማሰራጨት የበላይነት ያሳየ ሌላ ሽንፈት ሆኖ በታሪክ ተመዝግቧል። አሜሪካ የደረሰባትን ውርደት ለመሸፈን የሞከረችው ጥረት ሁሉ በኢራን ወታደራዊና የሚዲያ ንቃት ምክንያት ከንቱ ሆኖ እንደቀረ ተነግረዋል። ይህም የፔንታገን አዳራሾችን በመርዶ ያጨለመ ነበር። የትራይተን ድሮን ፍርስራሽ አሁን በፋርስ ባህረ ሰላጤ ወለል ላይ ይገኛል። ይህ ፍርስራሽ ለኢራን የቴክኖሎጂ ባለሙያዎች ትልቅ የጥናት ግብዓት ሆኖ እንደሚያገለግልም ይታመናል። ይህም ወደፊት ለሚሰሩ ሀገር በቀል ድሮኖች የላቀ የቴክኖሎጂ መሰረት እንደሚሆን ይነገራል። በእርግጥ በትራይተን ላይ የተፈጸመው እርምጃ ፖለቲካዊ ትርጉሙ ከድሮኑ መውደቅ በላይ ይሄዳል። ይህም አሜሪካ በተኩስ አቁም ስምምነት ሽፋን የምታደርገውን ድብቅ ስራ በግልጽ ያጋለጠ ክስተት ነው። ስምምነት ከተፈረመ በኋላም ቢሆን እንዲህ ያለ ዘመናዊ ድሮን ማሰማራት ዋሽንግተን ለዲፕሎማሲያዊ ቃል ኪዳኖች ያላትን ዝቅተኛ ግምትና አሁንም ለጥቃት ዝግጁ መሆኗን የሚያረጋግጥ እንደሆነ የፖለቲካ ተንታኞች ይናገራሉ። ኢራን ግን ይህንን ሴራ በንቃት በመከታተልና ተገቢው ምላሽ በመስጠት ሰላም ማለት ፈጽሞ እጅ መስጠት አለመሆኑን ለዋሽንግተንና ለዓለም አጋልጣ አሳይታለች ተብሏል። ይህ እርምጃ አሜሪካ ወደፊት በምታደርጋቸው ድርድሮች ላይ ታማኝነቷን እንድታጣ ሊያደርጋት እንደሚችልና የኢራንን ቀይ መስመሮች እንድታከብር የሚያስገድዳት ስልታዊ ድል ሊሆንም ይችላል። ይህ የወደቀው ድሮን ዝም ብሎ የስለላ መሳሪያ ሳይሆን በኖርዝሮፕ ግሩማን ኩባንያ የተገነባና በግምት $618 ሚሊዮን የሚያወጣ የአየር ላይ ሳተላይት ነው። በዋጋው ሲሰላም ከ4 ዘመናዊ F-35 ተዋጊ ጀቶች ዋጋ ጋር እኩል የሚያደርገው እጅግ ውድ ወታደራዊ ንብረት መሆኑ አሜሪካ የደረሰባትን ኪሳራ ግዝፈት ያሳያል። ትራይተን በከፍታ ላይ ለረጅም ሰዓታት መቆየት የሚችልና በአንድ በረራ ብቻ ሰፊ የባህር ላይ ስፋትን የመቃኘት ብቃት ያለው ድንቅ የኢንጂነሪንግ ውጤት ነው። አሜሪካ ይህን ውድ መሳሪያ ያሰማራቸው የኢራንን ወታደራዊ እንቅስቃሴና የባህር ዳርቻ መከላከያዎቿን በሚስጥር ለመቃኘት እንደነበረ ግልጽ ነው። ይሁን እንጂ የኢራን የአየር መከላከያ ኃይል ይህንን የማይታይ የተባለለትን ቴክኖሎጂ በቀላሉ ለይቶ በመምታት የአሜሪካን የቴክኖሎጂ የበላይነት ትረካ ሙሉ በሙሉ እንዳከሸፈው ይታመናል። የትራይተን ድሮን አቅም ሲተነተን ክንፍ ያለው ሳተላይት ተብሎ መጠራቱ ተገቢ ነው። ምክንያቱም ከ15 ኪሎ ሜትር በላይ ከፍታ ላይ ሆኖ ማንኛውንም እንቅስቃሴ የመጥለፍ የማየት አቅም አለው። ይህ አውሮፕላን ከፍተኛ ጥራት ያላቸው ካሜራዎችና የጠላት ግንኙነትን የሚጠልፉ ቴክኖሎጂዎች የተገጠሙለት ቢሆንም በኢራን ጦረኞች ግን ወደ ዲዛ ብረትነት ተቀይሯል። ይህ የድሮን ውድቀት በአሜሪካ የአየር ኃይል ስትራቴጂ ላይ ትልቅ ቀውስ እንደፈጠረ የተነገረ ሲሆን በተለይም ግሎባል ሃውክና ትራይተን መሰል ግዙፍ ድሮኖች ለወደፊቱ ጦርነት ያላቸው አስተማማኝነት ጥያቄ ውስጥ እንዲገባ አድርጎታል። ዋሽንግተን እነዚህን ድሮኖች እንደማይነኩ የሰማይ ላይ ነገስታት አድርጋ ብትቆጥራቸውም የኢራን ሆርዳር ግን ይህን ግምት በአንድ ጀንበር ቀይሮታል። ኢራን ድሮኑን መታ የጣለችበት ከፍታና ርቀት ሀገሪቱ በረጅም ርቀት የሚሳኤል ቴክኖሎጂ ምን ያህል እንደመጠቀች ለዓለም መከላከያ ተቋማት ግልጽ ማሳያ ሆኗል። ይህም አሜሪካ በቀጠናው ለምታደርገው ማንኛውም እንቅስቃሴ የኢራንን የአየር መከላከያ አቅም ከግምት ውስጥ ሳታስገባ ከዚህ በኋላ ምንም አይነት እርምጃ መውሰድ እንደማትችል ያስተማራት እንደሆነ ይነገራል። ይህ አጋጣሚ ለቴህራን ወታደራዊ በራስ መተማመንን እንደሰጠም የሚታመን ሲሆን ለፔንታገን ደግሞ የቢሊዮን ዶላር ቴክኖሎጂዎቻቸውን ዳግም እንዲፈትሹ ያስገደደ ክስተት ነው። በተጨማሪም የድሮኑ መውደም በአሜሪካና በአጋሮቿ መካከል የነበረውን የወታደራዊ መተማመን ስሜት ክፉኛ እንደሚነካው አያጠራጥርም። እንዲህ ያለው በሳተላይት የሚታገዝ ዘመናዊ መሳሪያ በአንዲት ሀገር በቀል የሚሳኤል ስርዓት ሲጋይ ማየት ለገልፍ ሀገራት የአሜሪካ ጥበቃ ምን ያህል ዋስትና አለው የሚል ጥርጣሬን ዘርቶባቸዋል። ኢራን በዚህ እርምጃዋ የራሷን የራዳርና የሴንሰር ቴክኖሎጂ ከጠላት እጅ የላቀ መሆኑን ያስመሰከረች ሲሆን ይህም በዓለም አቀፍ የጦር መሳሪያ ገበያ ላይ የኢራንን ምርቶች ተፈላጊነት ሊጨምር እንደሚችልም ተገምቷል። ድሮኑ ከመመታቱ በፊት ለ3 ሰዓታት ሲሰልል የነበረ ቢሆንም ኢራን ግን በትክክለኛው ሰዓትና ቦታ ላይ መታ በመጣል ስልታዊ ብስለቷን አሳይታለች። ይህም የአየር ላይ የበላይነት በገንዘብ ብቻ ሳይሆን በጥበብ የሚገኝ መሆኑን ለዓለም ሕዝብ ያስመሰከረ ሌላኛው ወሳኝ ነጥብ ነው። በጥቅሉ ይህ በትራይተን ድሮን ላይ የተወሰደው እርምጃ በቴክኖሎጂ ረገድ የማይበገሩ ተብለው የሚታሰቡ ሀያላን ሀገራት ሳይቀሩ በሀገር በቀል እውቀት ፊት ሊሸነፉ እንደሚችሉ ያረጋገጠ የታሪክ አጋጣሚ ሆኗል። ኢራን ይህንን ዘመናዊ ሰላይ መታ በመጣል ወታደራዊ የበላይነት የሚገኘው በወጪ ብዛት ሳይሆን በስልታዊ ንቃትና በሳይንሳዊ ብስለት መሆኑን ለዓለም አሳይታለች። ክስተቱ በአሜሪካ የአየር ኃይል ላይ ትልቅ የሞራል ስብራት የፈጠረ ሲሆን ለኢራን ደግሞ የአየር ክልሏን የማስከበር ብቃቷን ያስመሰከረችበት አዲስ ምዕራፍ ነው ማለት ይቻላል። ይህ ታሪክ ወደፊት ለሚደረጉ ዓለም አቀፍ የኃይል አስተላለፎች አዲስ አቅጣጫ ጠቋሚ ሲሆን የቴክኖሎጂ ሚስጥሯ ለተጋለጠባት ዋሽንግተን ደግሞ ዳግም የማይታከክ የቁስል ጠባሳ ጥሎ አልፏል። ኢራን በዚህ ገድሏ የሉዓላዊነትን ትርጉም በተግባር ጽፋለች የተባለ ሲሆን ማንኛውም ኃይል በፋርስ ባህረ ሰላጤ ሰማይ ላይ የሚያደርገው የስለላ ሙከራ ከጥቅሙ ይልቅ ጉዳቱ
ዓለም ይበልጥ ግልጽ ማስጠንቀቂያ የሰጠችበት ነው። ሌላው ግን የኢራን ወታደራዊ መሐንዲሶች በማዕቀብ ቀንበር ውስጥ ሆነው ያስመዘገቡት ይህ ውጤት ለሀገር ውስጥ ምርት ትኩረት መስጠት የት ድረስ እንደሚያደርስ ሌሎች ሀገራትም ትምህርት የሚሰጥ ሆኗል። ቴህራን በባዕድ ሀገራት ቴክኖሎጂ ላይ ከመዘፈቅ ይልቅ የራሷን የፈጠራ አድማስ በማስፋትና የሳይንስ ባለሙያዎቿን በማበረታታት ለዘመናት የማይደፈሩ የተባሉ የአሜሪካ የጦር መሳሪያዎችን መታ የምትጥልበት ቁመት ላይ ደርሳለች። ይህ ስኬት ከወታደራዊ ግዳጅ ባለፈ አንዲት ሀገር የራሷን የእውቀት መሰረት ስትገነባ የውጭ ጫናዎችንና የቴክኖሎጂ የበላይነትን እንዴት በቀላሉ መቋቋም እንደምትችል የሚያረጋግጥ ነው። በአሁኑ ወቅት የኢራን ፋብሪካዎችና የምርምር ማዕከላት ከአሜሪካው ድሮን ፍርስራሽ በሚያገኟቸው አዳዲስ ግኝቶች የታገዙ ይበልጥ የተራቀቁ የመከላከያ አውታሮችን እያመረቱ ይገኛሉ። ይህም የሀገር ውስጥ አቅምን ማሳደግ ለሉዓላዊነት ዋስትና መሆኑን ያስመሰከረ ሲሆን ለወደፊቱም ኢራን በማንኛውም ዘርፍ በራሷ እግር ለመቆም ለምታደርገው ጉዞ እንደ ትልቅ የሞራል ስንቅ ሆኖ የሚያገለግል አንጸባራቂ ድል ነው ማለት ይቻላል። ለዛሬ አበቃን። አብራችሁ ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም